ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ አርብ ፕሮግራማችን ትኩረት የሚያደርገው በኢንሳይድ ሊቨርፑል መረጃችን እንግዲህ በድጋሚ በመጀመሪያ ክፍል ፕሮግራማችን ከእናንተ ጋር ተገናኝተናል። ከዩኤፋ ሻምፒየንስ ሊግ ከፒኤስጂ የመጀመሪያ ዙር የ2-0 ሽንፈት በኋላ በሊቨርፑል ዙሪያ የወጡ ለህትመት የበቁ ጋዜጦችም መረጃዎችም ምን ይመስላሉ የሚለውን በተወሰነ መልኩ ያገኘናቸውን ተጨባጭ መረጃ በዚህ ፕሮግራም ወደ እናንተ የምናጋራ ይሆናል። ከዚህ ፕሮግራም በመቀጠል እንግዲህ ትኩረታችን በአርሴናል ቤት በቀጣይ ሳመር ስለተያዘው ሰፊ የዝውውር እቅድ የስኳድ ሬሾ ባላንስ ለማድረግ አንዳንድ ያልተጠበቁ የተጫዋቾች ሽያጭ ሊኖር እንደሚችልም የተገለጸበት ታማኝ ዘጋቢዎች እዛው ለለንደን ቅርብ የሆኑ ለለንደኑ ክለብ ቅርብ የሆኑ ዘጋቢዎች ይዘው የወጡት በርካታ መረጃዎች አሉ። እነሱ እንመለከታለን። በሶስተኛ ክፍል እንግዲህ ትኩረት የምናደርገው ሞርጋን ሮጀርስ የቀጣይ ሳመር የትላልቅ ክለቦች ታጓር የሚፈጠርበት የዝውውር ሂደት ነው ተብሎ ከወዲሁ እንግዲህ እየተገመተ ነው የሚገኘው። ይህን ተጫዋች እንደምታውቁት በዘንድሮ የውድድር ዓመት መግቢያ አካባቢ ነበር ኮንትራቱን ማራዘም የቻለው። ነገር ግን በቀጣይ ሳምንት ቪላ ሊለቅ እንደሚችል ከወዲሁ እየተረጋገጠ መጥቷል። ይህን ተጫዋች ለማስፈረም እንግዲህ አራቱ ሀያላን ክለቦች ተፋጠዋል። በሶስተኛ ክፍል ሞርጋን ሮጀርስ ማረፊያው የት እንደሆነ እንግዲህ ከወጡ ዘገባዎች መነሻ በማድረግ የምንወያይባቸው ነጥቦች ይኖራሉ ማለት ነው። የመጀመሪያ ክፍል ትኩረታችን የሚሆነው የሊቨርፑል ኢንሳይደር ትኩረታቸው ምን ላይ ነበር? በተለይ ትናንትና እንዳደመጣችሁት እንደተመለከታችሁት የክለቡ ያለፉት 9 የውድድር ዓመት በአሰልጣኝ የርገን ክሎፕ ውስጥ ከአርነ ስሎት ጋር በሊቨርፑል ቤት ስኬታማ መሆን የቻለው የሊቨርፑልን የረጅም ዓመት የግራ ፉልባክ ፖዚሽንን በአስተማማኝ ሁኔታ ከቨር በማድረግ በክለቡም በፕሪሚየር ሊጉም አስተማማኝ አገልግሎት በመስጠት እንግዲህ ለክለቡ ሌጀንድ መሆን የቻለው በሊጉም እንግዲህ አሉ ከሚባሉ የግራ ፉልባክ አንዱ መሆን የቻለው አንዲ ሮበርትሰን በአመቱ መጨረሻ ክለቡን እንደሚለቅ ይፋ አድርጓል። ይህንን ተከትሎ እንግዲህ በርካታ አስተያየቶች እየተሰጡ ነው። ይሄ የ32 ዓመት ፉልባክ በሊቨርፑል ቤት ላለፉት ዓመታት ልክ እንደነ ሳላ እንደነ ቫንዳይክ የክለቡ አንዱ ሲኒየር ተጫዋች ነበር። በርካታ ስኬቶችን ከአርነ ስሎት የአሰልጣኝነት ዘመን ከመጀመሩ በፊት በኤርገን ክሎፕ የአሰልጣኝነት ዘመን የተመዘገቡትን ሁሉንም ዋንጫዎች 9ኙንም ዋንጫ በማሳካት እንግዲህ የአርነ ስሎትን ዘመን ጨምሮ አንዲ ሮበርትሰን በሊቨርፑል ቤት ስኬቶችን ካጣጣሙ ሲኒየር ተጫዋቾች መካከል አንዱ ነበር። ይሄ ተጫዋች እንግዲህ በሊቨርፑል ቤት ከእድሜ ከብቃት ጋር ተያይዞ እያጣ ያለው ደቂቃ አለ። የኮንትራት ድርድሩም በዛ ደረጃ ፕሮግረስ ሊያደርግ አልቻለም። በስተመጨረሻም እንግዲህ በአመቱ መጨረሻ ለመልቀቅ መወሰኑንና በዚህ አመት መጨረሻ እንግዲህ መሐመድ ሳላን ተከትሎ ከአንፊልድ የሚለቀው ተጫዋች እንግዲህ አንዲ ሮበርትሰን አሁን በሊቨርፑል ቤት ያ የሻምፒየንስ ሊግ አስደናቂ ድልን ያስመዘገበ በክለቡ እንግዲህ 30 ዓመት በኋላ የፕሪሚየር ሊግ ዋንጫ 2019-20 ባሳካው ስብስብ ውስጥ ከነበሩ ተጫዋቾች መካከል በብቸኝነት ለቀጣይ ዓመት በሊቨርፑል ቤት ሊቆዩ የሚችሉት ቫንዳይክ እና አሊሰን ብቻ ናቸው። የተቀሩት ተጫዋቾች በአጠቃላይ ከዚህ ስኳድ ለቀው ወጥተዋል። በዩኤፋ ሻምፒየንስ ሊግ ፋይናሊስት በፍጻሜ የተጫወቱ በስብስብ ውስጥ ከነዚህ ተጫዋቾች ጋር አብሮ በጋራ
አሁን ላይ የመልቀቁም የቆይታውን ጉዳይ ያልተረጋገጠው ኮርቲስ ጆንስ ነው። የበለጠ የመልቀቅ እድሉም የዚህ ተጫዋች ሰፊ ነው። ሊቨርፑል እንግዲህ አዲሱን ግንባታ አጠናክሮ የሚቀጥል ይሆናል። በቀጣይ የውድድር ዓመት እንግዲህ 2 የክለቡ ሲኒየር ተጫዋቾች ሌጀንዶችን ከስብስቡ ጋር አያገኝም ማለት ነው። መሐመድ ሳላና አንዲ ሮበርትሰን በአመቱ መጨረሻ አንፊልድን የሚለቁ ተጫዋቾች ናቸው። አሁን ደግሞ የአንዲ ሮበርትሰን ውሳኔ ትናንትና ተደምጧል። ይሄ ተጫዋች እንደምታውቁት በጥር የዝውውር መስኮት ወደ ቶትንሃም በ5 ሚሊዮን ፓውንድ ለመዘዋወር ሁሉንም ቅድመ ሁኔታ ካጠናቀቀ በኋላ ሊቨርፑል በወቅቱ ከነበረው አነስተኛ አማራጭ አንጻር ተጫዋቹን አግባብቶ ለማቆየት መወሰናቸው ይታወቃል። ይህንን ተከትሎ እንግዲህ አንዲ ሮበርትሰን በክለቡ ለቀሪ ኮንትራቱ ቆይታ አድርጎ እንግዲህ አዲስ የኮንትራት ድርድር በሁለቱ ወገኖች መካከል ቢደረግም የአንዲ ሮቦ ጥያቄ እንግዲህ ትንሽ አሁን ካለው ወቅታዊ ብቃት እድሜ አንጻር በርከት ያሉ ደቂቃዎችን ይፈልጋል። ይሄንን ተከትሎ በቡድኑ አዲሱ ግንባታ ይሄን ተጫዋች አሁን ይዞ ለመዝለቅ በአስተማማኝ ሁኔታ ደቂቃ ለመስጠት ቡድኑ ፈቃደኛ አይደለም። የቀረቡትም ቅድመ ሁኔታዎችን በተጫዋቹ ተወካዮች በኩል ለመቀበል ፈቃደኛ አልነበሩም። ተጫዋቹ እንግዲህ ከሊቨርፑል ጋር ጠንካራ ትስስርና ግንኙነት እንዳለው ይገለጻል። ነገር ግን በስተመጨረሻም ሁለቱም ወገኖች በጋራ ስምምነት ይሄ የኮንትራት ዘመን ሲጠናቀቅ በሳመር ከክለቡ በነፃ የሚለቅ ተጫዋች ሆኗል። አንዲ ሮበርትሰን በሊቨርፑል ቤት 373 ጨዋታዎችን አድርጎ 13 ግቦችን በማስቆጠር 69 ግብ የሆኑ ኳሶችን አመቻችቶ በማቀበል 2 ፕሪሚየር ሊግ፣ 1 ሻምፒዮንስ ሊግ፣ 1 ኤፍኤ ካፕ፣ 1 ኮሚኒቲ ሺልድ፣ 2 የሊግ ካፕ ዋንጫና ክለብ ወርልድ ካፕን እና ሱፐር ካፕን በማሳካት በ9 ዋንጫዎች አንዲ ሮበርትሰን እንግዲህ በአመቱ መጨረሻ ልክ እንደ መሐመድ ሳላ ከአንፊልድ በትልቅ ሽኝት ክለቡን የሚለቀው ሌላኛው የቀድሞ ሲኒየር ተጫዋች ለቡድኑ ድሬሲንግ ሩም መረጋጋት አሁን ለገቡበት ቀውስ በተወሰነ መልኩ ተጫዋቾችን ሴትል እንዲያደርጉ በስነቦና ደረጃ የክለቡ ሲኒየር ተጫዋች ሆኖ ሲረዳ የቆየ ቢሆንም በስተመጨረሻም እንግዲህ ሳላን ተከትሎ አንፊልድን የሚለቀው ሌላኛው ተጫዋች መሆኑ እዚህ ጋር ተረጋግጧል ማለት ነው። ነገር ግን በቀጣይ ዓመት ሊቨርፑልም አሊሰን እና ቫንዳይክን ከአንድ የውድድር ዓመት በዘለለ የሚገለገልበት የኮንትራት ዘመን አይኖርም። አሊሰን እንደምታውቁት በዘንድሮ የውድድር ዓመት ነበር ለቀጣይ ዓመት ቆይታ እስከ 2027 ጁን 30 ድረስ ለመቆየት የአንድ ዓመት ኮንትራት ብቻ ማሻሻል የቻለው። እንግዲህ ቨርጂል ቫንዳይክ በተጠናቀቀው የውድድር ዓመት ኤፕሪል ወር በዚህ ወር ነበር በክለቡ የሚያቆየውን የ2 ዓመት ኮንትራት የፈረመው። ስለዚህ ቫንዳይክም ቀጣይ የሚመጣው ሳመር ላይ እንግዲህ ቫንዳይክም የመልቀቅ እድሉ ሰፊ ነው። ካሁን በኋላ ለተጨማሪ ጊዜያት በአንፊልድ ኮንትራት ይፈርማል ተብሎ አይጠበቅም። በተመሳሳይ አሊሰን ከወዲሁ እንግዲህ 2027 የዚህኛው ሳመር ቀጣይ ዓመት በሚመጣበት ወቅት እንግዲህ አሊሰንን ለማስፈረም ከወዲሁ ቅድመ ሁኔታዎችን ጁቬዎች መጀመራቸውም እየተዘገበ ነው የሚገኘው። የሊቨርፑል የየርገን ክሎፕ ኢራ እንግዲህ እያበቃ መምጣቱን የሚያሳይ ነው። በስብስብ ውስጥ በርካታ ለውጦች ከወዲሁ እየተደረጉ እንደሆነ የሚያሳይ ነው። ባለፉት እንግዲህ ከ2019 እስከ 2023 የውድድር ዓመት ባለው 45 አሲስቶችን ለክለቡ በማበርከት እንግዲህ የተለየ ኮንሲስታንሲ በማሳየት በተለይ ከ2022-23 በኋላ ባሉት ዓመታት ሊቨርፑል ሻምፒዮና በሆነ ዓመት 12 ግብ የሆኑ ኳሶችን በቀጣዩ ሲዝን 7 በ2021-22 15 ግብ የሆኑ ኳሶችን እንዲሁም በ2022-23 11 ግብ የሆኑ ኳሶችን አመቻችቶ በማቀበል በእነዚህን ዓመታት ደግሞ የበለጠ አንዲ ሮበርትሰን በብቃቱ ከፍታ ላይ ስለነበር ለሊቨርፑል እንግዲህ በሚፈለገው ደረጃ አገልግሎት ሰጥቷል። በስተመጨረሻም እንግዲህ ክለቡ ከተጫዋቹ ጋር ለመለያየት ወስኗል። አንዲ ሮበርትሰን በአመቱ መጨረሻ አንፊልድን የሚለቅ ይሆናል። ይሄ እንግዲህ ሌላኛው በሊቨርፑል ስብስብ ውስጥ ትልቁ ሊደር
አንፊልድን የሚለቅ ይሆናል መሐመድ ሳላህን በመከተል። ሁለተኛው ነጥብ እንግዲህ ትናንት ከተሰሙ መረጃዎች መካከል በተቃራኒው የረጅም ጊዜ ድርድር የፈጀው ባለፉት ጊዜያት በርካታ ዘገባዎች እንግዲህ ሲወጡ የነበረው በክለቡ የመቆየቱ እድል ጠባብ እንደሆነ ሲነገር የነበረው የሊቨርፑሉ ሴንተር ባክ ኢብራሂም ኩናቴ እንግዲህ ኮንትራት ለመፈረም ከየትኛውም ጊዜ በላይ መቃረቡና ይሄ ተጫዋች የዚህ ወር መጠናቀቂያ አካባቢ ይፋዊ የኮንትራት ስምምነትና ሁሉም ቅድመ ሁኔታዎች ተካተውበት እስከ 2031 ተጨማሪ የ1 ዓመት ኮንትራት ጋራንቲ ያለበትን ስምምነት ለመፈጸም እንግዲህ ከጫፍ መድረሳቸውና ኢብራሂም ኩናቴ በሊቨርፑል ቤት ሁለተኛ ፌዝ ከፍተኛ ተከፋይ ደረጃ እንደሚሆን ከወዲሁ የሚወጡ መረጃዎች ያሳያሉ። ይሄ ተጫዋች እንግዲህ ላለፉት ጊዜያት በብቃቱ በኩል ከፍተኛ ጥያቄ የተነሳበት ስላስተማማኝነቱ በተለይ በዘንድሮ የውድድር ዓመት በቂ የጨዋታ ጊዜ በሊቨርፑል ቤት ቢያደርግም ከየትኛውም የውድድር ዓመት ኮንሲስተንሲ ቢኖረውም በደቂቃው በኩል ነገር ግን ብቃቱ አስተማማኝነቱ ረጅም ጊዜ ጥያቄ ውስጥ ገብቶ ይሄ የውድድር ዓመት በሊቨርፑል የመከላከል ጥንካሬ ላይ ከፍተኛ መዳከም ካሳዩ ተጫዋቾች መካከል በግሉ እንግዲህ ኢብራሂም ኩናቴን በዋነኝነት የሚገለጽ ወይም የሚታይ ስህተቶችን በተደጋጋሚ በማድረጉ በአመቱ መጨረሻ እንግዲህ ክለቡ በዚህ ተጫዋች ዙሪያ የተወሰኑ የዝውውር ሂደቶችን ያደርጋል ተብሎ ሲጠበቅ እንግዲህ በስተመጨረሻም ይህን ተጫዋች ለማቆየትና ከተጫዋቹ ጋር ለመዝለቅ የዘንድሮው የሊቨርፑል ብቃት መውረድ፣ አስተማማኝነት ማጣት በክለቡ ጥልቅ የሆኑ ችግሮችና መብቴ የሚበጅላቸው የተወሰኑ ሂደቶች በአመቱ መጨረሻ በተለይ በዝውውር የሚደረጉ ጥገናዊ ለውጦች የሚያመጡት መብቴ ነው ተብሎ ስለታሰበ እንግዲህ የችግሮቹ ሰለባ ከሆኑ ተጫዋቾች መካከል አንዱ ኢብራሂም ኩናቴ ነው ብሎ ነው የሊቨርፑል ሪኩፕመንት አባላት የሚያምኑትና ይህን ተጫዋች መጠበቅ አንደኛ በክለቡ ላለፉት 5 ዓመታት የቆየበት ኤክስፒሪየንስ በቀጣይ ዓመት በቦታው ላይ በተሻለ ብቃት የበሰለ ኤክስፒሪየንስ ያለውን ተጫዋች ለማምጣት ፈታኝ ስለሆነ ኢብራሂም ኩናቴን መጠበቅና ይህም ብቃቱን እንዲያሻሽል እንዲያሳድግ ለማድረግ ክለቡ በግሉ ተጫዋቹን በማገዝ እንግዲህ በአንፊልድ ለማቆየት ሁሉም ቅድመ ሁኔታ ከስምምነት ላይ እየተደረሰ እንደሆነ ዘገባዎች የሚያሳዩት ምናልባት በቀጣይ የኢብራሂም ኩናቴ የኮንትራት ሂደት ይፋ ሲሆን ይሄ ተጫዋች በሳምንት 230,000 ፓውንድ ሳምንታዊ ደሞዝ የሚከፈለው ሁለተኛ ፌዝ የሊቨርፑል ከፍተኛ ደሞዝ ተከፋይ ተርታ የሚቀመጥ ይሆናል። አሁን ላይ እንደምታውቁት ኩናቴ 150,000 ፓውንድ ነው በሳምንት የሚያገኘው። ከፍተኛ የቦነስ ማሻሻያ እንደ ደቂቃው በክለቡ ስኬት ላይ የተመሰረተ ትላልቅ የቦነስ ክፍያዎች ታክለውበት እንግዲህ ተጫዋቹ በአንፊልድ ለ5 ዓመት ተኩል የሚያቆየውን ኮንትራት ለመፈረም በመጀመሪያው ስቴጅ ድርድር ስምምነት ላይ ተደርሶ አሁን እያንዳንዱን የኮንትራት ስምምነት ህጋዊ በሆነ መንገድ የማስደቅና ጥቃቅን ድርድሮች ብቻ እንደሚቀሩት ነው ከፋብሪዚዮ አንስቶ በርካታ ለሊቨርፑል ቅርብ የሆኑ ዘጋቢዎች እየገለጹ የሚገኙትና ኩናቴ በአንፊልድ ለተጨማሪ ዓመታት የሚያቆየውን ኮንትራት ለመፈረም በጣም መቃረቡ በዚህ ወር መጨረሻ እንግዲህ ይፋ እንደሚሆን ተገልጿል። ትናንት ከወጡ መረጃዎች መካከል የሮበርትሰን መልቀቅ፣ የኩናቴ ኮንትራት መፈረም መቃረብ፣ በተጨማሪም እንግዲህ የኩናቴ የኮንትራት ስምምነት መቃረብን ተከትሎ በተመሳሳይ ከዚህ ተጫዋች ኮንትራት ስምምነት ጋር አብሮ ይፋ ሊሆን የሚችለው ከወዲሁ እየተገመተ የሚገኘው በክለቡ እንግዲህ በቀጣይ ዓመታት ቫንዳይክም ሳላም ከለቀቁ የክለቡ ከፍተኛ የደሞዝ ተከፋይ አንደኛ ደረጃ ላይ ሊቀመጥ ይችላል ተብሎ ከወዲሁ እየተነሳ የሚገኘው ዶሚኒክ ሶቦስላይ ነው። ይሄ ተጫዋች ለ6 ዓመት ኮንትራት ለመፈረም መቃረቡንና በኮንትራት ስምምነቱ ላይ እንግዲህ የክለቡ ሁለተኛ አምበል እንደሚሆን የሳላን የአምበልነት ቦታን እንደሚተካና በተጨማሪም በአንፊልድ ቤት ለቀጣይ 6 ዓመት የሚያቆየውን አዲስ ሜጋ ዲል ለማድረግና ይሄ ተጫዋች ምናልባት እስከ 300,000 ፓውንድ
ሳምንታዊ ደሞዝ ሊያገኝ እንደሚችል ከወዲሁ ከኢብራሂም ኩናቴ ጋር ተያይዞ የወጡ መረጃዎች ይገልጻሉ። በቀጣይ ሳመር ሊቨርፑል እንግዲህ በአማካይ ስፍራ አንድ ተጨማሪ ተጫዋች ለማስፈረም ነው እቅዱ። ምናልባት ኮርቲስ ጆንስ ወይም አሌክሲስ ማካሊስተር ክለቡን የሚለቁ ከሆነ ሊቨርፑል በቦታው ላይ ተጨማሪ ሁለተኛ አማካይ ለማምጣት ይገደዳል። ነገር ግን አሳሳቢ የነበረው የዶሚኒክ ሶቦስላይ ድርድር በስተመጨረሻም ተጫዋቹ ለመፈረም መቃረቡን ተያይዞ ተነስቷል። በቅርብ ሳምንት ከፖል ግሮስት ጋር ከሊቨርፑል ኢኮ ዘጋቢ ጋር በነበረው ኢንተርቪው በአንፊልድ እንደሚቆይ ረጅም ጊዜ ከክለቡ ጋር አብሮ በጋራ ለመቆየት ቤተሰቡም እሱም ደስተኛ እንደሆኑና በሊቨርፑል ቤት ትልቁን ህልም ገና እንዳላሳካ ከዚህ በበለጠ ትላልቅ ስኬቶችም በክለቡ ማሳካት እንደሚፈልግ በመግለጽ እንግዲህ ቀደም ብሎ በኮንትራቱ ሂደት ላይ ፍንጭ እንደሰጠ ሲነገር ነበር። ትናንት ከኢብራሂም ኩናቴ ኮንትራት ስምምነት ጋር ተያይዞ የዶሚኒክ ሶቦስላይ ጉዳይ አብሮ በጋራ እየወጡ ነው የሚገኙት። ምናልባት ሁለቱ ተጫዋቾች በዚህ ወር መጨረሻ በአንፊልድ ኮንትራታቸው ከሚታደሱ ተጫዋቾች ሁለቱ ቅድሚያ ተሰጥቶ ይፋ የሚሆኑ የኮንትራት ስምምነት ናቸው። ይሄ ለሊቨርፑል በጎና ፖዚቲቭ የሚባል መረጃ ነው። ነገር ግን ከፒኤስጂው ሽንፈት በኋላ ባሉ ነባራዊ ሁኔታዎች በአንፊልድ ዙሪያ ምንድን ነው እየወጡ የሚገኙት? አሁንም የክለቡ የበላይ ጠባቂዎች በአሰልጣኙ በኩል ያላቸው እምነት እንዳልተሸረሸረና በቀጣይ የውድድር ዓመት የበለጠ በቀሪ የኮንትራት ዘመናቸው አርነ ስሎት ሊቨርፑልን ወደ ተሻለ ሀዲድ ይመልሳሉ ብለው የሊቨርፑል ኃላፊዎች እንደሚያምኑና በዚህ የውድድር ዓመት መጨረሻ የክለቡን ውጤታማነት የክለቡን ይዞ የሚያጠናቅቀውን ደረጃ የሻምፒዮንስ ሊግ የመልሱን ጨዋታ ታይቶ በአመቱ መጨረሻ ነው ውሳኔ የሚተላለፈው። ነገር ግን እስካሁን ድረስ ባለው ይሄ ፕሮግራም ወደ እናንተ እስከሚደርስበት ጊዜ ድረስ ባለው መረጃ ከሆነ ትናንትና ሳም ዋለንስ ይዞ በወጣው ዘገባ መሰረት በቴሌግራፍ የሊቨርፑል ኃላፊዎች አሁንም ችግሩ ክፍተቱ የሊቨርፑል የዘንድሮ የውድድር ዓመት መዳከም ውስጣዊ ችግር እንደሆነና ከአሰልጣኙ ፕላን ጋር ተያያዥ የሆኑ ክለቡ ማሳካት ያለባቸውን በቂ ቱሎችን ባለማቅረብ ምክንያትና የተለያዩ ፋክተሮች እንዳሉ ተያይዞ ተነስተው እንግዲህ ስሎት ተጨማሪ ጊዜ ሊያገኙ ይገባል የሚሉ እምነቶች አሉ። ነገር ግን ይሄ ሊሆን የሚችለው ምናልባት ስሎት ሊቨርፑልን በሻምፒዮንስ ሊግ እግር ኳስ ቦታ ይዘው ካጠናቀቁ ብቻ ነው። ይሄ የማይሆን ከሆነ በአመቱ መጨረሻ እንግዲህ ውሳኔዎች በምን አይነት መልኩ ይተላለፋሉ የሚለው አብረን በጋራ የምንመለከተው። ነገር ግን እስካሁን ድረስ ባለው አሰልጣኙ ክለቡን ለዩኤፋ ሻምፒዮንስ ሊግ ቦታ ይዞ ማጠናቀቅ የሚረዱ ከሆነ በቀጣይ ሲዝን ሳመር ላይ በሚደረጉ ዝውውሮች ተጠናክሮ እንግዲህ አርነ ስሎት በአሰልጣኝነት ለቀሪ የኮንትራት ዘመናቸው ይሄ ማለት አዲስ ኮንትራት ፈርሞ ሳይሆን አንድ አመት ኮንትራት ቀጣይ አመት ስለሚቀራቸው ያንን አመት እንግዲህ ለሽግግር አሰልጣኙን ሊያቆያቸው ያስባሉ እስካሁን ድረስ ባለው እምነት። ነገር ግን የሲዝኑን ውጤታማነት መጨረሻ ላይ ሪቪው ተደርጎ በሊቨርፑል ቤት ውሳኔ ሊተላለፍ የሚችለው እስካሁን ድረስ ባለው እንግዲህ አሰልጣኙ ይቀጥላሉ የሚሉ እምነቶች አሉ። ነገር ግን የዩኤፋ ሻምፒዮንስ ሊግን ቦታ ይዞ ማጠናቀቅ ጥያቄ ማይቀርብበት ድርድር የሌለው ጉዳይ እንደሆነ ተያይዞ ተነስቷል። ይህንን እንግዲህ በቀጣይ የምንመለከተው ነው የሚሆነው። ነገር ግን ከሰሞኑን በወጡ መረጃዎች መሰረት ከሆነ ኤድዋርድ እና ሪቻርድ ሂውዝ ቀሪ የአንድ አመት ኮንትራት ብቻ ስለቀራቸው እነዚህ የስራ ክፍል ኃላፊዎች ይቀጥላሉ አይቀጥሉም በሚል ውዝግቦች ነበሩ። በተለይ ሪቻርድ ሂውዝ ከአልሂላል የሳውዲ ቡድን በበላይ ጠባቂነት ሲኢኦ ቦታ ለመስጠት ይህን ስፖርቲንግ ዳይሬክተር ለመውሰድ አልሂላሎች ጥያቄ ማቅረባቸው በተጨማሪም የሳውዲ ፕሮ ሊግ ዋና ዳይሬክተር ኦፍ ፉትቦል ለማድረግም ኤድዋርድን ከሳውዲ የእግር ኳስ ክፍል ዋና ዳይሬክተር ለማድረግ ማቀዳቸውን ተከትሎ ሁለቱ ኃላፊዎች ከሊቨርፑል በቀጣይ ሳመር ይለቃሉ የሚሉ ሩመርሶች ነበሩ። ነገር ግን
በዚህ ዘገባ ላይ ከተመለከትናቸው ጉዳዮች መካከል ሁለቱም የሥራ ክፍል ኃላፊዎች እንግዲህ በአንፊልድ እንደሚቀጥሉ ለቀጣይ የውድድር ዓመት እስከ ኮንትራታቸው ማብቂያ ድረስ፣ ነገር ግን ውሳኔ ሊተላለፍ የሚችለው በቀጣይ ዓመት በዚህም ወቅት ነው። በሊቨርፑል ቤት አዲስ ኮንትራት ያድሱ፣ ክለቡን ከ3 ዓመት በኋላ ይልቀቁ፣ ውሳኔ የሚተላለፈው የዛሬ ዓመት በዚህ ወቅት ነው። ነገር ግን የቀጣይ ሳመር እቅድን ተፈጻሚ ለማድረግ የቡድን ግንባታውን ለማጠናቀቅ ቀጣይ ሳመርን በሊቨርፑል ቤት እንደሚቆዩና ግንባታውን እንደሚያጠናቅቁ ሳም ዋለንስ ይዞ በወጣው ዘገባ መሰረት ማረጋገጥ ችሏል። በአጠቃላይ በሊቨርፑል ዙሪያ ከፒኤስጂው ሽንፈት በኋላ የወጡ ኢንሳይድ ሊቨርፑል ያሉ ዘገባዎች እነዚህን ይመስላሉ። ነገር ግን በዝውውር በኩል እንግዲህ ከወደ ጀርመን የተሰማው አዲሱ መረጃ ስለ ቱሬ ነው። ይህን ተጫዋች ምናልባት በዘንድሮ የውድድር ዓመት ስሙን በተደጋጋሚ ሰምታችሁ ሊሆን ይችላል። የ20 ዓመቱ የሆፈንሄም ዊንገር ለሊቨርፑል ለስኳድ ተጫዋችነት ከታጩ ተጫዋቾች መካከል አንዱና ዋነኛው ሆኗል። የስኳድ ተጫዋች ማለት ወደ ሊቨርፑል ከተዘዋወረ በኋላ ብቃቱ ጎልብቶ አድጎ ወደ ምርጥ 11 የሚመጣ የዴብዙን ለማሳደግ የበለጠ የፍሬድሪኮ ኬዛን ቦታ ለመተካት ሊቨርፑሎች ይህን የሆፈንሄም የክንፍ ተጫዋች ተቀዳሚ ኢላማ አድርገዋል። አይቮሪ ኮስታዊው ቴክኒሻል ተጫዋች እንግዲህ የበለጠ በሊቨርፑል ኃላፊዎች ትኩረት ውስጥ እንደገባና ለሆፈንሄም ይህን ተጫዋች 28 ሚሊዮን ዩሮ ሊቨርፑል በሳመር የዝውውር መስኮት ለማቅረብና ፍሬድሪኮ ኬዛን በቀጥታ ለመተካት ክለቡ ማቀዱ ተሰምቷል። እንዲሁም ሪከርድ የሚባለው የፖርቱጋል ተነባቢ ጋዜጣ ለአርብ ለህትመት ከሚበቁ ጋዜጦች አንዱ ነው። ይሄ ጋዜጣ ላይ ከተመለከትኳቸው ጉዳዮች መካከል ፍራንሲስኮ ኮንሲሳኦ እንግዲህ የመሐመድ ሳላ አሁንም ተቀዳሚ የሊቨርፑል ኃላፊዎች ተተኪ ተደርጎ ተወስዷል። ይህን ተጫዋች ሊቨርፑሎች አሁንም የበለጠ ከጁቬ ጋር ድርድር ለማድረግና ይህን ተጫዋች ለማስፈረም እስከ 52 ሚሊዮን ፓውንድ ለማቅረብ ቅድመ ዝግጅት እያደረጉ እንደሆነ ተሰምቷል። ከዚህ በፊት አንድ ፕሮግራም ላይ ገልጸን ነበር። ኮንሲሳኦ ምናልባት በሊቨርፑል ኃላፊዎች የተመለመለበት ሂደትና የወጡ ዘገባዎች እንደሚያሳዩት ከሆነ የበለጠ በቁጥርም በአንዳንድ መመዘኛዎችም የተጫዋቹ ጤንነት፣ በውድድር ዓመቱ የሚያደርጋቸው ደቂቃዎች፣ በሜዳ ውስጥ ከሚያደርገው እንቅስቃሴ የሊቨርፑል ኃላፊዎች አልጎሪዝም እንግዲህ ብቁ ነው ብለው ካሰባቸው የመሐመድ ሳላ ተተኪዎች መካከል አንዱ ኮንሲሳኦ ነው። ይህን ተጫዋች ምናልባት ሊቨርፑል በሳመር ገፍቶ ሊሄድበት ይችላል የሚል ዘገባ አሁንም ከፖርቱጋል በሚወጡ የህትመት ውጤቶች እንግዲህ እየተዘገቡ ነው የሚገኙት እና ኮንሲሳኦ አሁንም በሊቨርፑል ትኩረት ተሰጥቶ በሳመር የሊቨርፑል ኃላፊዎች ትኩረት ካደረጉባቸው ተጫዋቾች መካከል አንዱ ነው። በመጨረሻም እንግዲህ ትናንት ምሽት ከተረጋገጡ መረጃዎች መካከል ሞርጋን ሮጀርስ በአመቱ መጨረሻ ቪላን ሊለቅ እንደሚችል በስፋት እየተገለጸ ነው። ዘ ታይምስም ቴሌግራፍም ይዘው በወጡ ዘገባ መሰረት ሞርጋን ሮጀርስ ቪላን ለመልቀቅ መዘጋጀቱና በቶፕ ክላስ ክለቦች ለመጫወት አሁን ላይ ብቁ ነኝ ብሎ ስለሚያስብና ክለቡ ከ80 እስከ 100 ሚሊዮን ፓውንድ ከቀረበለት ጥያቄውን ለመቀበል ዝግጁ መሆኑን የክለቡ ውስጥ አዋቂዎች እንግዲህ እየዘገቡ የሚገኙት። ይሄንን ተከትሎ ሊቨርፑል ተጫዋቹን ካለፈው ሳመር ጀምሮ ሲከታተለው ነበር። ስለ ተጫዋቹ ኮንትራት ሂደት ሞርጋን ሮጀርስ ለሽያጭ የሚቀርብ ተጫዋች ነው፣ በገበያ ላይ የሚገኝ ነው የሚለውን ሲከታተሉ ቆይተው እንግዲህ በስተመጨረሻም ቼልሲ፣ ማንቸስተር እና አርሴናል እዚህ ዝውውር ላይ እንዳሉና ለሊቨርፑል ብርቱ ፉክክር እንደሚጠብቀው፣ ነገር ግን የተጫዋቹ አጥብቆ ፈላጊዎች መካከል አንዱ ሊቨርፑል መሆኑ ቤን ጃኮብስ ትናንት በነበረው የመጨረሻ ሌተስት አፕዴቱ ማጋራት ችሏል። በሌሎች ሚዲያዎች ላይ እንግዲህ ቴሌግራፍም ዘ ታይምስም ስለ ሞርጋን ሮጀርስ ሰፊ ጉዳይ ሰርተዋል። ሮጀርስን በተመለከተ በሶስተኛ ክፍል ስናነሳ እነዚህ ነጥቦች ላይ ምንወያይ ይሆናል። ነገር ግን በሊቨርፑል ራዳር ውስጥ ከሚገኙ ተጫዋቾች መካከል እንግሊዛዊው ቨርሴታይል የፋይናል ሰርድ ተጫዋች ነው። ሁለተኛ አጥቂ ሆኖ መጫወት ይችላል። ከአጥቂ ጀርባ በሁለቱም ክንፎች በአማራጭነት በአማካይ ባላንስ መጫወት የሚችል ተጫዋች ነው። እንግዲህ ሞርጋን ሮጀርስ የበርካታ ክለቦችን
ትኩረት ስቧል። ለማንኛውም ኢንሳይድ ሊቨርፑል የወጡ ዘገባዎች እነዚህን ይመስላሉ። የአንዲ ሮበርትሰን መልቀቅ፣ የኩናቴና የሰቦዝላይ ኮንትራት ለመፈረም መቃረብ፣ የሁለቱ ስራ አስኪያጆች ቆይታን በተመለከተ፣ ስለ አርነ ስሎት ዘላቂነት፣ በተጨማሪም የሊቨርፑል አዲሱ ኢላማ ቱሬ፣ በተጨማሪም የሊቨርፑል ፍላጎት እየጠነከረ የመጣው የኮንሲሳኦ ጉዳይን ጨምሮ ሞርጋን ሮጀርስ የቀጣይ ሳመር የበርካታ ክለቦች ትኩረት ይሆናል ተብሎ ይጠበቃል። ኢንሳይድ ሊቨርፑል ይህንን ይመስላል። በአርብ የመጀመሪያ ክፍል ፕሮግራማችን ተመለከተ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በአርሴናል ሰፊ የዝውውር መስኮት እቅድ በሳሚ ማክቤል በእንግሊዝ እግር ኳስ ተቀባይነት ያገኘ ከፍተኛ በዘገባው በኩል እንግዲህ አንደኛው የታመነ ዘጋቢ የሚባለው ሳሚ ማክቤል በአርሴናል ቀጣይ የሳመር የዝውውር መስኮት ሰፊ እቅድ ላይ ይዞ የወጣው ዘገባ አለ። ያንን ዘገባ ይዘንላችሁ በሁለተኛ ክፍል እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ኢንሳይድ አርሴናልን ይዘን እስከምንመጣ ድረስ ሰላም ቆዩ።